እምብዛም ሌላው እዚህ ኤሪያ ላይ ያለው አካል ማለት ነው። ፕሮብሌሙ የሚረዱት መቼ ነው? ችግር ሲፈጠር ብቻ ነው። ችግር ሲፈጠር ይሄ ነገር ሀፕን አረገ፣ ይሄን ነገር መግዛት ያስፈልጋል፣ እንደዚህ ያለ ነገር ማቴሪያል ያስፈልጋል ማለት ነገር ያኔ ነው። ግን እኛ አይቲዎች ከሆንን እያንዳንዱ ኔትወርክ እያንዳንዱ የሚሰካው ኔትወርክ ላይኑ ቼክ ማለት ነው። ሶርሱ ኬት እንደመጣ ላይኑ ማለት ነው። ችግር ከተፈጠረ በኋላ ሶልቭ ለማለት ሳይሆን እያንዳንዷን ኔትወርክ ኢቭን በውጭ አውትሶርስ ተደርጎ ሲሰራ እንኳን ሙሉ ቴስት አድርጎ የመረከብ የማየት የመፈተሽ ስራ በእኛ ትከሻ ላይ የወደቀ ይሆናል። ይሄ ማለት ይመለከታል የክሊኒካል ስታፍ፣ የሰፖርት ስታፍ፣ የክሊኒካል እና የአይቲ ባለሙያ የምንለው። ክሊኒካል ላይ አብዛኛው ሐኪሞች የሚያጋጥማቸው ይሄ ነገር እንዴት ስራው ይሄ ነገር እንዴት ስራው የሚል የራሱ የክሊኒካል ኖሌጅ ዲማንድ የሚያደርግ እዛ ላይ የአይቲ ባለሙያው ሺህ ጊዜ ቢያውቅ እንደ ሐኪሙ ሊሆን አይችልም። እኔ አሁን እዚህ የማድረግ ትሬኒንጎች ለሐኪሞች ለምናምን ሰጥቻለሁ። ግን አንድ ሐኪም አንድ ወርድ ምናምን ነገር የሚረዳውን ያህል የወርክ ፍሎር የሚረዳውን ያህል እኔ እረዳለሁ። ሲሚላር አሲስቴንት ስኪል እንደዛ። ስለዚህ ማንን ይዛችሁ መንቀሳቀስ ያለባችሁ የክሊኒካል በተለይ ኳሊቲ ኦር የክሊኒካል ዳይሬክተር የዚህ ሰፖርት አካል የዚህ የስራው አካል ነው። ከነዘዘው በየጊዜው የሚቀያየር ሰው ሳይሆን ሙሉ ዴዲኬት የሆነ ሰው መመደብ። ይሄ በጣም አሁን እንደዚህ ብሎ መጥቀስ እንጂ በየፋሲሊቲ ላይ ሙሉ ስራቸው የአይቲ ስራ የሆነ የክሊኒካል ስራ የሆነ ሰዎች አሉ። በተለይ ክሊኒካል ሆኖ የአይቲ ኖሌጅ ያለው ሰው ሲሆን ደግሞ በጣም አሪፍ ነው። ያኛውን የሚገነዘባል፣ ይሄኛውን የሚገነዘባል። ይህም ፖሊሞ ስለዚህ እንደዚህ ጋር የሚጠቀሱት ነገሮች ኮር ነገር ናቸው። እኛ አይቲ ሰው ብቻ ሆነናል። ኃላፊነትን ሼር ማድረግ ነበር ያለ ኃላፊነት ጊዜ የአይቲ ሰው ትከሻችሁ ላይ አታስገቡ። እዛ የእናንተ ትከሻ ላይ በተለይ የአይቲ ባለሙያ ትከሻ ላይ የሚወስደው ሪሶርስ በተመለከተ ሰርቨር ተበላሽ፣ ፓወር ጠፍቶ ሰርቨሩ ጠፋ፣ ኔትወርኩ እንደዚህ ሆነ፣ ይሄ ዲስኩ እንደዚህ ሆነ፣ እንደዚህ ያለቀ፣ እንደዚህ ያለ ነገር ሌላው ሰው ሲነግሩት ኤሪያው ስላልሆነ ቶሎ አይቲ ጋር እነዚህ ነገሮች ወርቆያል። ከዚህ ቀጥሎ ሁለተኛው የምንፈልገው ሪሶርስ ሶፍትዌር ነው። ክሊኒካል ሶፍትዌር ይሄ ሁለተኛው ኮር የምንለው ፓርት ነው። እኔ አሁን በዚህ ትልቅ በኮስቱም ደረጃ ታስቡት ያው ኢምፕሊሜንቴሽን ኮስት ነው፣ ፍሪ ነው። sometimes ያው ኢምፕሊሜንቴሽን ኮስት ነው። በረከት ይከም እዚህ ጋር አንድ ኮምፒውተር ስንተዋል ይሄ እንትኖቹ ናቸው። አሁን ኮምፒውተር ተብሎ በረጋችን በአሁኑ ሰዓት ኮምፒውተር መግዛት በጣም ለባለሙያ ይህን የሚገዛ አካል እኔ አንድ መርካቶ ይርጋይድ ከሊፋታ ይርጋይድ ኮምፒውተር ይመረታል ብላችሁ ወጣ አታም ገርሞኝ ግን እነሱ ኮምፒውተር ደግሞ ክልል ላይ ሄጄ አይቻቸዋል። በቃ አለ በማውዝ ለብቻ በጆንያ አለ እንደገና ያወጣል ያካል ያ አዲስ ኮምፒውተር ይህ ኮምፒውተር ክልል ላይ ሄዳል ይችላል። ግን እነዛ ኮምፒውተር ውስጣቸው አሮጌ
የተሰባሰበ ስብስብ እና ሰው ሰራ ጊዜ ሬዲዮ ላይ አንድ ምን ማፋፊት ሄደ አዲስ ኮምፒውተር ነው አይሰራም። በቃ በዛ በጅቡቲ የገባ አይሰራም። ኳሊቲ ይኖራል አንድ ጊዜ ስታወቅ ውድ መሆኑ ርካሽ መሆኗል። ኮምፒውተር ዛሬ በጣም ውድ ነው። ጤና ሚኒስቴር ገዝቶ ያደራቸው ኮምፒውተሮች ያደራቸው ከ120 እስከ 150 ሺህ ፒስ ዋጋ ያላቸው። ለምሳሌ እናንተ ገበያ ላይ በ40 ሺህ ስትገዙ ማለት ምንድን ነው የምንገዛው ነገር የዚህ ያለሙን የዚህ ያንጋት ነው ማለት በዚህ ማይን ማለት ኮምፒውተር አንድ ከተገዛ በኋላ 5 6 years ምንም አብቶ መሳለ ገዝታችሁ ዝም ብሎ ማይሰራ ለእንትን ያህል ለፕሮፖዝ ለእንትን ያህል ሙሉ ክፍል ተሰጥቶ መስራት ማይነሳ ኮምፒውተር ወይ ላይ ፓወር ማኔጅመንት ነው ፕሮብሌም ያለው ውስጡ አሮጌ ውጪ ይሄ ኬዝ አቃራጭ ኬዝ ይሸጣል አዲስ ውስጡ አሮጌ ነው ኮርፋና አሁን በነገራችን ላይ ኮራይሰን የሚባል ኮምፒውተር የለም አይሸጥም አዲስም አይሆንም ኮራይሰን ራሱ ማን እንደዚህ ባለ በጣም ሎክ ስፔስ ኮምፒውተር ውድ ስለሆነ sometimes ይሄ ተሚሆን ዩዝድ ኮምፒውተሮች ዩዝድ በሚል ሂሳብ ተገኝ ይችላል። ዩዝድ ሆኖ ብራንድ ሆኖ ያስፔታ ያው የመንግስት ጊዜ ምናምን ነገር ባይፈቅድም ግን sometimes ያ ይሻላል ይታየው አዲስ ኮምፒውተር ራሱ የማይሆን ፌክ እቃዎች ገሳችሁ ወይ ማለት ነው። ቀስ ብሎ ይደርሳል ማቴሪያል ዝግጅት ቅድሚያ አንድ ኮምፒውተር በመቶ ምናምን ሺህ ተገዝቶ ብዙ ዲስአፖይንትድ ነው። ራሱ የጤና ሚኒስቴር ብዙ ኮምፒውተር ገዝቶ ለብዙዎች አድሏል። ያው ሲመጣ ጤና ሚኒስቴር ሲመጣ ኮምፒውተር ኮታ ነው የሚታሰበው ታውቃላችሁ። በክልል በኮታ ነው የሚታሰበው። ያ አይደለም በማለት ጊዜ ፋሲሊቲ ላይ ነው እሱ የሚደረግ ነው። የወብ ትሬኒንግ ላይ እንደሱ ነበር። ጤና ሚኒስቴር ያልሰራው ገብቶ ለፋሲሊቲ ካይታል ማለት ነው የሚል ግን ያው ለስራው ቢደርስ በሚል ነው ቀጥታ ለፋሲሊቲ ከዚህ በኋላ በነዛ እና ፋሲሊቲ ራሳቸው ምንድን ማድረግ ያለባቸው ራሳቸውን ኢኮኖሚካሊ ማድረግ የወረቀት በጀት ሲቆ ይሄንን ወደ ኮምፒውተር ወደ ሌላ ነገር ሽፍት ማድረግ ነው እንጂ ዝም ብሎ ፌክ የሆነ ዕቃ ገዝቶ ተመልሶ እዛው ነው የምትገቡ እዛው የድሮ ስራ ላይ አናታችንን ማስመስበት ጥሩ ማለት ነው። ለኢንዲቪጁዋልስ በምንጠቀሙበት ሃይ ስፔድ ኮምፒውተር አለ። ይህ የኢትዮጵያ ኮምፒውተር ስለዚህ ትልቅ ኢንቨስትመንት ያለው ትልቅ ኮርስ የሚጠይቀው ኤምአር ኤክስፔንሲቭ ፕሮጀክት ነው። ኤክስፔንሲቭ ፕሮጀክት ኤክስፔንሲቭ የሚያደርገው አሁን እንደዚህ የሰፋው ነገራችን ላይ ኮምፒውተርም ገዝተን ሶፍትዌርም ገዝተን ቢሆን ኖሮ እዚህ ደረጃ አይደርስም። ኮምፒውተርም ገዝተን ሶፍትዌርም ገዝተን ቢሆን እዚህ ደረጃ አሁን ሶፍትዌር ፎር ፍሪ ነው። ኢምፕሊሜንቴሽን ኮስት አለው፣ ቴክኒካል ኮስት አለው። ስለዚህ ይህን ራሳችሁን አጠናክሮ ክልሎች ራሳቸው አጠናክረው እንዲቀጥሉበት የሆነ ተሰሰነ ከስተማይዜሽን አለው። ቀጥሎ ቱሉ ኦፕን ሶርስ ነው፣ ግሎባል ቱል ነው። ይፈርጋስ አሉ ይሰራል። እዚህ አሁን በዘጠና ሶፍትዌሮች ተጠቅሞ ግን ዲጂታል አለ ዲጂታል ታርጎ የኤምአር በነገራችን ላይ በጣም እንደ ቢዝነስ ጤና ሚኒስቴር የሚያስበው ኳሊቲ ኦፍ ሰርቪስ ነው። ኳሊቲ ኦፍ ሰርቪስ የሚያመጣ ማለት የሄልዝ ፋሲሊቲ አትራክቲቭ ሊሆን ወይም ቢዝነስ ሚት እንዲያደርግ አለ። ኳሊቲ ኦፍ ሰርቪስ ነው። ዲጂታል ፕላትፎርም ኳሊቲ ኦፍ ሰርቪስን በጣም ያመጣል፣ በጣም ይታያል። ኳሊቲ ኦፍ ሰርቪስ በተለይ የአድሚኑ የቅድም የአድሚኒስትሬቲቭ ኤክስፔንስ በርደን ይቀንስበታል። አሁን ስም ፋሲሊቲዎችን ብዙዎቹ ያሉ ብዙዎቹ የሚናገሩ ይሄኛው ወረቀት አለቀ፣ ይሄ ወረቀት አለቀ፣ ይሄ ወረቀት አለቀ። ባለፈው ኢቢሲ የሚባል ውድድር ነበር ነው ኢቢሲ የሚባል ውድድር በተለይ አንዳንድ ጊዜ የማርክ ተከፈሉ እና ያ ውድድር ነው የሚገመቱ መዋቅር ከክልል መጥቶ የሚገመቱ የስራ የምትሰራው በምን ፎርም ነው ምናምን ይላል። በምን ፎርም እንትን አምጣ ህብረተሰቡን አንጣ
ሰጥቶቻል። የትኛው ነው ሪከርድ የምታደርገው? የፋሲሊቲ የበጀት እጥረት እንሰራለን ወረቀት ፕሪንት ማድረግ አይችልም። ስለዚህ የለም ብለን ማርክ ላይ ያለ አሁን ዲጂታል ሲሆን አንዱ ፎርም መስራት ነው። እሷ ቤተጠቀም በዚህ ነው የምጠቀመው ይሄ ማር ነው የምጠቀመው ወረቀት አልጠቀምም ካለ በቃ ወረቀት አልጠቀምም ይሄ ማር ነው የምጠቀመው ሁሉንም ነገር እዚህ ላይ ያሳይ የምጠቀሙ ፎርሞችን እዚህ ጋር አሉ አለ ይሄን አለ ቀለላቸው። ይሄ ባይሆን ኖሮ አብዛኞቹ ማለት ይሄ ባይሆን ኖሮ ይሄ በድሮ ሲስተም ቢሆን ኖሮ ሁላችንም አለ ያን ሁሉ ወረቀት አዘጋጅቶ ይላል አቃል በኋላ ነው ነዛል። ስለዚህ ሶፍትዌር ኢዝ ፍሪ። ይሄ ሶፍትዌር ፍሪ ነው ግን ኢምፕሊመንት ይችላል። ስለዚህ በማቴሪያል ብቻ ራሳችን ማዘጋጀት የዚህ ጤና ሴክተር ላይ ሰፖርት የሚያደርጉ የሚዲዮች ብዙ ይኖራሉ። በነገር we need to make it digital ማለት ነው የጀመርነው ስራ አለ። ስለዚህ ኮምፒውተር እርዱ ድጋፍ አሁን ብዙዎቹ አይቻሉ ሰርቨር አጣው ለብዙ ጊዜ ሰርቨር አምጡ የረዳቸው አካል ጤና ሚኒስቴር ብዙ ጊዜ ኢንተርኔት አይተም ነው ማለት ሰፖርት የሚያደርገው ሪል ነው ኢንተርኔት አይተም ሰፖርት ማድረግ ያው ይለው ታይ ስለዚህ ኤምአር ላይ ምን ያስፈልጋል? ከነዚህ ውጪ ከነዚህ ውጪ ሰፖርት ስታፍ አለ፣ ሶፍትዌሩ አለ። ኢትስ ኖት ሌስ ግን የአድሚን ኮሚትመንት ትልቅ ፓርት አለ። አሁን እዚህ ጋር ስነግራችሁ ለእናንተ ላይ ታያችሁ ይችላል። ሬዲ ከተማሩ ካየሁት አድሚኑ ትልቅ ድርሻ አለ። ችግር ሲገጥም የአይቲ ፕሮብሌም አድርጎ አድሚኑ ራሱ ተረድቶ ፕሮብሌሙን ሶልቭ ማለት ሲጀመር ራሱ አድሚን ኮሚትመንት የሌለው ሪሶርስ ብትሰጡት፣ ሰርቨር ብትሰጡት፣ ሶፍትዌር ብትሰጡለት ምን ሌላው ክሊኒካሉ ካልተገደደ ለምን ከወረቀት ይወጣል? በዛ ይቀጥላል። ኢንፎርስመንት አለ፣ ዋጋ ያስከፍላል። መጋጨት አለ፣ ከሐኪም ከባለሙያ ጋር ግጭት አለ። በቃ ማትሰራ ከሆነ በዚህ ለቀህልን ከግቢ ውጣ ምናምን የሚል መባል እኮ አለ። እኛ ሄር ያሉት ይህ መጋፈጥ የማይፈልግ አካል ካለ ይህ ማድረግ አይችልም። እኛ በዚህ ነው የሚጠቀመው። ስለዚህ ጋር ያለው ነገር ተጋፍቶ አድሚኑ ዋጋ ወጥቷል። ሁሉ ነገር በነፃ ቢሰጥም ሁሉ ነገር በሰርቨር ቢገዛ ምን ሰርቨር ተሰጥቷቸው ኮምፒውተር ተሰጥቷቸው ሶፍትዌር ተጀምሮላቸው ያው አመት ያንን ማታወቁ እንዳይሆን እንደው ሌሎች ነገር ያደርጋል። የአድሚኑ ኮሚትመንት ደከም ባለ ቁጥር ኤምአሩ እየደከመ ይላል። ግባት ይፈልጋል፣ ሪሶርስ ይፈልጋል። በነገራችን ላይ ሰርቨሩም እየሞላ ይመጣል። የተወሰነ ጊዜ ወይ እንደገና ኢንስታሌሽን ፎርሞች የሚያስፈልጉ ነገሮች ተጨማሪ ነገሮች ይመጣሉ። ሲስተም በተለይ ኢንቴግሬትድ የሆኑ ነገሮች ካሉ ኢንቴግሬሽኑ ይቋረጣል። ያን ሰፖርት የሚያደርግ አካል ማዘጋጀት ያስፈልጋል ሳይበዛ እና ኤምአር ኖት ፎር ፍሪ የትልቅ ኮስት ነው። ቤኔፊቱ በጣም ትልቅ ኮስት የሚያመጣው ከኢንቨስት ከምናደርገው ጋር የሚያመጣውን ቤኔፊት አውትዌይ ማለት ነው። ትልቅ ወደ ወረቀት መመለስ አይቻልም። መመለስ በማይቻልበት ሁኔታ ውስጥ ነው ይህን አዌርነስ ይዞ ነው። ስለዚህ ካላችሁ ኤክስፒሪየንስ አሁን እኔ እዚህ ጋር ኮስት ባወጣለት እዚህ ጋር ይሄ ነው 50% ይሄ 30% ይሄን አፕስ ነው አስማማ ኮስት ሼሪንግ በኔ ጋር
ዲስ ራይት ፐርሰንቴጅ የሚይዘው ለእኛ ለፋሲሊቲዎች ትልቁን ፐርሰንቴጅ የሚይዘው ኤርፎርስ ነው። ከዛ ቢሆን ከዛ አሁን ትሬኒንግ ብለን ላስበው 30% ለምን እዚህ ኤኤምአር ሲስተም ማለት ሶፍትዌር ብቻ አይደለም ነበር። ብዙ ሴግመንቶች ነው ያሉት። ሰዎች አሉ፣ ሪሶርስ አለ። ይሄ ሶፍትዌር ይሄ ይታየው ግራቪስቴር ላይ ኤኤምአር ኢምፕሊመንት አድርጉልን የሚል ጥያቄ መጣና ኢምፕሊመንት ሊደረግ ሲካት ይላል። ኦልሞስት 50% 20% ናቸው። ከ20% 10% ወር 20% ራሱ ቢይዙ በሪሶርስ ደረጃ እንደዚህ ቢዝነስ ካለ 30%ን ማሟላት አይደለም። ምክንያቱም ይሄኛው 30% ራሱ በእነዛ ላይ ዲፔንደንት ይሆናል። የእነዛ መሟላት ነው እዛ ጋር የሚያደርሰው። ሶፍትዌር ቀስ እያለ እያደገ ኢቮልቭ እያደረገ በኢንፍራስትራክቸር ደረጃ ኖ ኮምፕሮማይዝ ነው። ይህ ካልን ይሄ ቀጥታ ወደ እኛ ወደ ያዝ ነው ወደ የኤምአር ወደ ኤምአር ሲስተሙ ኤምአር ሲስተም ስንል ስፔሲፊካሊ ሶፍትዌር ፓርት። ስለዚህ ይህ ትሬኒንግ ሌሎችም እንደዚህ በሀሳብ ካየ በኋላ ፎከስ ግን የሚያደርገው ሶፍትዌሩ ላይ ሶፍትዌሩ ማን ይባላል፣ የት ይመጣል፣ እንዴት ረን ያደርጋል የሚለው ነገር ምን ምን ይዟል የሚለው ቢፎር ዚስ ምን ናቸው? ዋና ዋና የምንላቸው የሆስፒታል ሜጀር ኮምፖነንት ማን ማን ናቸው? ክሊኒካል ወርክ አለ፣ ሊዲንግ ፓርት አለ፣ ራዲዮሎጂ ፓርት እነዚህ ናቸው። አንድ ፋሲሊቲ ላይ ዲማንድ የሚደረጉት ነገሮች እነዚህ ወሮች። ይሄ ያው ክሊኒካል ወርክስ ነው፣ ሁሉንም ያካትታል። የኦፒዲው ነው፣ ላቦራቶሪ፣ ራዲዮሎጂ፣ ቢሊንግ እና ፋርማሲ ናቸው። ያው አት ቢጊኒንግ አንድ ሶፍትዌር የክሊኒካል እነዚህ ነገሮች ያሟላሉ። ይህ ሲስተም እነዚህ ነገሮች ይዟል ወይ?
ስለዚህ ይሄ የስ በሐምሌ ኤማ እነዚህ ነገሮች ይይዛል። ኤማ ሲመጣ ኮምፖነንት ይዟል። የስ ይህ ኮምፖነንት አለው። Yes. Radiology components. Yes and no. Dealing similarly. Yes and no. Pharmacy more or less no. የዚህ ጋር በሐምሌ ኤምአር ሲመረጥ እነዚህ ነገሮች ያሟላል። ክሊኒካል ወርክፍሎ ሆስፒታል በሚስማማ መልኩ ይዟል። ላቦራቶሪም ይዟል። ራዲዮሎጂም ያው ይዟል። ግን ራሳቸውን የቻሉ ራዲዮሎጂ ሲስተሞች አሉ። ራዲዮሎጂ ሲስተሞች ራሳቸውን የቻሉ ሶፍትዌሮች አሉ። ለምሳሌ ይሄ ማከር ከመተግበሩ በፊት ፋሲሊቲዎች የራዲዮሎጂ ሶፍትዌር ገዝተው ይጠቀማሉ። ያ ሶፍትዌር ያን ኢሜጅ የማሳያ ኮምፖነንቱ ከዚህኛው ይሄኛው ካለው ላይ የተሻለ ይሄኛውም አለው። ግን ወደ እነሱ ጋር አብዛኞቹ ጋር ትልቅ ፋሲሊቲዎች ላይ በተለይ ኢሜጂንግ ስራ የሚሰሩት ፋሲሊቲዎች ጋር የራዲዮሎጂ ሶፍትዌር ስላላቸው አብዛኛው ይሄኛውን የኤምአር ላይ ያለው ኮምፖነንት የሚጠቀሙበት ለሜሴጂንግ ለምሳሌ ራዲዮሎጂስቱ ያነሳል ኢሜጅን ያህል ኦር ኤክስሬይ ወይ ሲስኮል ያህል በራሱ ሶፍትዌር ይጠቀምና ኦርደር የሚላክለት በዚህ ነው። የኦርደሩ ሜሴጅ ዛለ ራዲዮሎጂስት ያለበት ቦታ ሜሴጁን ይልክለታል ማለት ነው። ይሄ ፕሮብሌም አለ። ኢሜጁን አይደለም ማለት ላይ እኛውን ራዲዮሎጂ ተነስተን ስንሄድ ፎቶ ከስር የሆነ የተጻፈ ማን ነገር ዲያግኖስ መረጃውን ታገኛለህ። ልክ እንደዛ ነው። ኢሜጁ ሊልክለት ይችላል። ኤክስሬይ ከሆነ ኢሜጁ ይላል። ግን አብዛኛው ራዲዮሎጂስት ካለ ይሄ ኢንተርኔቱ ሌላው ጀነራል ፕራክቲሽነር የሚፈልገው የራዲዮሎጂስቱ ውጤት ነው። ልክ እንደ ላቦራቶሪ ማለት ነው። ላቦራቶሪ ይህ ኮምፖነንት ይይዛል። የኦርደር መቀበያና መላኪያ ግን ኢሜጂንጉን ግን እንትን አለ ሰፖርት ቢያደርግም በተለይ ኤክስሬይ ካልሆነ በስተቀር ትልልቅ ኢሜጆችን እንደ ሲቲ ስካን ምናምን ነገር ከስፔስ ጋር ጨዋታም ስለሚሆን እንደ ሲቲ ስካን አይነት መረጃዎችን መላክ ይችላል። ኤምአርአይ አልፋሲቲ ኤምአርአይ ሲቲ ስካን ካለው ይመጣጠረ ነው ራዲዮሎጂስት ነው። ስለዚህ ራዲዮሎጂስቱ መላክ ይችላል። ኢሜጅ ይዛል። ኤክስሬይ ግን ያው ብዙ ፕራይመሪ ሆስፒታሎች ኤክስሬይ ቴክኒሻን ማለት ነው። ኤክስሬይ ቢላክ ችግር የለም። ያለዛ ፋሲሊቲ ጋር ይሄዱ ኤክስሬይ ክፍል ይሄዱ በሞባይላቸው በዚህ ፎቶ እያነሱ ነው ያንን ያስቀራል። ይሄኛው ያስ ኤክስሬይ ኢሜጂንግ ነው ትራፊክ ላይ ስለሆነ ኤክስሬይ ስለማይ ላቦራቶሪ ራሱን የቻለ የላቦራቶሪ ኮምፖነንት አለ። ኦፕሬቲቭ ማለት ራሱን የቻለ የላቦራቶሪ ሲስተም ኢንቲግሬትድ ሆኖ ከክሊኒካል ይህ ኮምፖነንት የሰሩት በሐምሌ ያሉት እነዚህ ፕሮዳክቶች አያይዘው ወንድ ውስጥ ያሉ ኮምፖነንቶች በኋላ ሬት ማድረግ ማሬት ይባላል። ኦሮ በሐምሌ የምንለው ሁሉም ሰሱ ዋናው ስራው የክሊኒካል ስራው የሚሰራው የኦፒዲ የኦፒዲ ማለት ነው።
የማራቸው ኮምፖነንት ሜጀር ኮምፖነንት the major components ያው ውስጥ ኮምፖነንቱ ምን እንደሆነ ታውቃላችሁ። ዋይ ፕላስ ሜሞሪስ የምንለው ኮምፖነንት አለ። ሶፍትዌር ላይ ብናየው እኛ እንደዚህ ላይ ጀስት ዩአይ ብቻ ይላል። ይሄ ዩዘር ኢንተርፌስ ነው። ይገባል ዩዘር አስገባለሁ ዩዘር አስገባለሁ ፓስወርድ ይገባል። አሁን ዩአይ ፓርት ነው። ግን እንደገና ሌላ ኮምፖነንት አለ ሶፍትዌር ሜሞሪስ የሚለው ሌላ ሶፍትዌር አለ። አጠባቂ ሜጀር የያዘው ሜጀር ኮምፖነንት የያዘው እሱ ነው። ስለዚህ ዩአይ ማለት ዩዘር ኢንተርፌስ ነው። ፕላስ ሜሞሪስ ፕላስ ኮምፖነንት ነው። ፕሪማሪስ የሚባል ቱል አለ። በአሁን የምናየው ሁሉ ነገር ዩዘር ኢንተርፌስ ስለዚህ ፕሪማሪስ ቀጥታ ከዳታ ጋር የተገናኘ ነገር ስለሆነ ዩዘር ከሳለሳ ሳይገናኝ ሌላ ዩዘር ኢንተርፌስ የክሊኒካል ፓርቱ በእንደዛ ነው። የላብራቶሪ ኮምፖነንቱ ግን ሙሉ ለሙሉ ራሱን የቻለ ራሱን የቻለ ሌላ ላብራቶሪ ሲስተም ራሱን የቻለ የተለያዩ ሶፍትዌሮች ናቸው። ያኛው ሌላ እዚህ ጋር ተሰብስበው አንድ ላይ እንደዚህ ቢታያቸው ክሊኒካል ስራ የላብራቶሪ የቢሊንግ የራዲዮሎጂ እና ነገሮች ናቸው። አንድ ሲስተሞች ናቸው። የተለያዩ ሲስተሞች ናቸው፣ ግን ውስጥ ለውስጥ እንዲገናኙ ተደርጎ በሃሚ የሚል ስቷቸው እንደ አንድ ፕሮዳክት እንጂ አሁን ለምሳሌ መልቲቴናንት የሚባለው ከረንቲ የተሰራው የታሰራ ያለው በአንድ ዙር በኦፕኒንግ ማርኬት ብቻ ሁሉም ነገር ሊሰራ ይችላል። የኛው ኮምፖነንት ደግሞ የተለያዩ ሲስተሞች ይዟል። ላብራቶሪ ሲስተም ማለት እናንተ ላብራቶሪ ለሰሩ ጊዜ ከሆነ ነገር ላይ ፕሪንት አለ እና ራሱ የቻለ የላብራቶሪ ሲስተም ነገር ግን ያን ላብራቶሪ ሲስተም ከክሊኒካሉ ጋር እንዲገናኝ ሐኪም ኦርደር ላብራቶሪ ሲቢሲ ብሎ ይልካል። ላብራቶሪ ያለ ወረቀት ሲቢሲ ኦርደር ሲደርሰው ውጤቱ ሐኪሙ ይልካል። እንደዚህ አይነት መላላክ ወረቀትን ያስቀራል። ኦርደር በወረቀት አይደለም ማለት እንደዚህ ያለ ኤክስቼንጅ የፋሲሊቲ ሊሆን ይችላል። በአንድ ሶፍትዌር አለ። በሁለት ሶፍትዌሮች ቅንጅት ነው ከክሊኒካሉ ወደ ላብራቶሪ። እንደዚህ ወደ ኢሜጂንግ ለሚሰራው ለራዲዮሎጂስቱ ኦርደር በዚህ ደርሷል፣ ከዚህ የሚላከው ወደዚህ ደርሷል። በዛ ኦርደር መሰረት ኢሜጅ አይቶ ሲልክ ሲመልስ እንደገና ለክሊኒካሉ ይመለስለታል። ክሊኒካሉ ሰርቶ ክሊኒካሉ እንደገና ለክፍያ ሸንቶ ሲልከው ያቺ ክፍያ ታስከፍለው ካሸር ወይም ካሸር ምን እንደታዘዘ ወረቀት ካልተጻፈ በሲስተም ማወቅ አለባት። ስለዚህ እሷ ደግሞ ትከፍተ በዚህ የምታይበት ሚካል ይደኛል። ይህን ኮምፖነንት በእንደዚህ ያለ መልኩ ያሳልፈዋል። ነገር ግን ምን ይጎለዋል? እንግዲህ አንድ ሲስተም ሙሉ ነው የምንለው እነዚህ ነገሮች ይሄ ፋርማሲ ፓርት
ከዚህ ፊት ያው ዳቡ የሚባል ሶፍትዌር ነበር። እሱ ዳቡ ለስፖርት ብቻ ነው የሚያገለግለው። እንደገና ለዲስፔንሰሪንግ ሞድ ተሰርቶለት ዳቡ ኤክስቴንድ ብሎ ዲስፔንሲንግ ኤምቲኤስ ተብሎ ስራ ላይ ነው። ስለዚህ ሐኪሙ አሁን ወረቀት ሲያዝ መድኃኒት ሲያዝ በወረቀት አይጽፍም። ሲልክ ለማን ለዳቡ ለሌላ ከነዚህ ሲስተሞች ውስጥ ላለ እንደገና ውስጥ ለውስጥ ደርሰዋል። ኢንቴግሬሽን ፕሮሰስ ያኛው ጋር ፊል የሚደረገው ከዚህ ዳቡ ኤምቲኤስ ስራ ላይ ነው። ይሄኛው ሲመጣ ሌላ ፋርማሲ ራሱ ቆዶ ፋርማሲ ያገለግላል ሰው ቢያስብም ግን እንደዛኛው ሊሆን ስለማይችል የዛኛው ጋር ስለዚህ እኛ በሐምሌ ብለን የምንጠራው ሲስተም እነዚህ ነገሮች የያዘ ነው። በተለይ ከአንድ እስከ 4 ያለ ክሊኒካል ስራውን ይሰራል። ላቦራቶሪ፣ ራዲዮሎጂ፣ ሂሊንግ ኮምፖነንት እነዚህን የያዘው ነው በሐምሌ ማለት ነው። ፐርሲኬር ላይ ስንመጣ አንድ ሲስተም ነው ሙሉ ወጥ ያለ ነው። ላቦራቶሪ በአንድ ያልፋል። ኢንቫይሮንመንት ነው ግን እዚህ ጋር የምንጠቀመው ይሄ ነው። ይህ ሲስተም ረኒንግ ኢንቫይሮንመንቱ running environment operating system ማለት ነው። ላይነሱ ሴንቶስ ላይ ይህ እነዚህ ተርሞች ሰምታችሁ አታውቃችሁ? 7.6 and on the local environment the VMware VMware አሁን ለብዙዎቹ ፋሲሊቲዎች ቻሌንጂንግ ነው። ይሄ አብዛኞቻችን እኛ የዊንዶውስ ተጠቃሚዎች ነው። ይሄ ሙሉ ለሙሉ ላይነክስ ኢንቫይሮንመንት ፋይሉን ጋር በኮማንድ ነው የምናየው። ሪሶርስ ዩቲላይዜሽኑ ምን ይመስላል የሚለው በኮማንድ ነው የምናየው። ፋይሎች ጋር እያንዳንዱ ነገር ይስቆማል። ላይነክስ ኢንቫይሮንመንት ከዊንዶውስ ብናየው ከዊንዶውስ ሲስተም አንጻር ደግሞ ብናየው በጣም በሪሶርስ ዩቲላይዜሽኑ በጣም ኤፊሽንት ነው። አሁን ላይነክስ ላይ ስለሆነ ቅጥም በእነዚህ በዚህ ስቴት ረን ያደርጋል። እዚህ ጋር ያልኳችሁ ኦፕሬቲንግ ሲስተሙን ጨምሮ ነው። ስለዚህ ረን ያደርጋል። በዊንዶውስ ብናይ ይሄ እቺኛዋ ለእቺ ሪሶርስ ለኦፕሬቲንግ ሲስተሙ ራሱ አትበቃም። ትንሽ ነገሮችን ረን ለማለት ዊንዶውስ ኢንቫይሮንመንት በጣም በልኪ ቱል ብዙ ሪሶርስ ነው ይበላል። ይሄ ላይነክስ ኢንቫይሮንመንት መሆኑ በሪሶርስ ዩቲላይዜሽኑ ላይ በጣም ኤፊሽንት እንዲሆን ያደርጋል። እንደዚህ ዝም ብዬ ገብቼ ባሳየሽ
እንደዚህ ያለ ኢንቫይሮንመንት ነው። አሁን ብዙ ኮማንዶችን ማውቃል ምን ያህል ስፔስ ነው የሚጠቀም ያለው ፋይሎችን ለማየት የሚጠቀምበት ሜካኒዝም ውስጥ ማን ያለው የፋይሎች ሳይዝ ምን ያህል ያለው በቃ ቻሌንጅ ምን ያህል ሪሶርስ እየተጠቀመ ነው። እንደዚህ ዝም የኮማንዶችን ይዛል። ስለዚህ ዲማንድ ያደርጋል ከላይኖች ኢንቫይሮንመንት ጋር ራስ ሰርቶ ማስተማር ዲማንድ ያደርጋል። አሁን በዚህ ኢንቫይሮንመንት ላይ ስለ ላይኖች ኢንቫይሮንመንት አወራለሁ። ኦፕሬቲንግ ሲስተሙ ሰዓቱ ከላይ ረን የሚያደርገው እሱ ማኔጅ ማድረግ ስለ ሲስተሞቹ ያለው መረጃ ማወቅ ሊከብድ ይችላል። ግን ያው ግድ ይላል ራስን ማስተማር ረን የሚያደርጉት ኢንቫይሮንመንት ለብዙዎቹ ቻሌንጅ ያለ እንዴት ነው የማውቀው ይህ ነገር ፋይሌት ነው የሚያስከብረው ስፔስ ማለት መጨረሱን በምን አውቃለሁ የመሳሰሉ ነው። ስለዚህ ኦፕሬቲንግ ላይኖች ደግሞ እና ዋናው የፈተና ኤሪያ ስለዚህ ይሄ ማርከር አድቫንቴጅ ደግሞ ሪሶርስን በደንብ አርጎ ላይ ያደርጋል። በትንሽ ሪሶርስ ያው በስምንት ጂቢ ራም ፎር ኮርስ ማለት እያንዳንዳቸው ኮምፒውተር ብታይ ቅድም ካስቀመጥኩት ስፔክ በላይ ነው። ስለዚህ እያንዳንዳቸው ኮምፒውተር እንደሰራ ለአንድ ፕራይመሪ ኮምፒውተር ሊያገለግል ይችላል። የትልቅ አድቫንቴጅ ዊዝ ሊስት ሪሶርስ ሰራ። ስለዚህ ይሄን ታች ዲስትሪክት የሆኑ ጤና ጣቢያዎች ላይ ሁሉ ማውረድ ይቻላል። እንዳልኳችሁ ያው የፓወሩ ምናምን ይሹካሉ እነዛ ሁሉ ፔፐሮች ማድረግ ይቻላል። በተለይ ወርታች ነው ብዙ ነገር አይፈልጉም። እነሱ ፔሽንቱን መረጃ የሚሞላው ላብራቶሪ ትንሽ ነገር ሊሆን ከወረቀት ማላቀቅ ቀላል ፍሎ ካፕቸር የሚደረገው መረጃ ብዙ ስለሆነ